ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይህ ጊር በሚል ተከታታይ የማቀርብላችሁ 112ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 4 2025 ነው። እንግዲህ ሬራ በሚለው የኢንዲያ ሪል ስቴት ሬጅስትሬሽን ኦቶሪቲ አክት በሚለው የህንድ እንትን ተነሳስተን እና ማለት እንደዚህ አይነት ማርኬት ትንሽ ወደኋላ ልመለስና ባክግራውንዱን በደንብ ላስተካክለው። እንግዲህ ወርልድ ባንክ የኢትዮጵያን የቤትና የመሬት ገበያ በተለይ ደግሞ የከተማ ቤትና መሬት ገበያ ችግር ከዘረዘረ ካጠና በኋላ ማለት ምክረ ሀሳብ ያቀርባል፣ የፖሊሲ ምክረ ሀሳብ ያቀርባል እና በዋናነት ሁለት ናቸው ነው ሲጠቀልላቸው የፖሊሲ ምክረ ሀሳቦቹ። አንደኛ ገበያውን አሰሩት፣ ገበያውን ብታሰሩት እኮ ይሰራል ነው፣ ሰርቶ የመሬትና የቤት ችግሩን በተወሰነ ደረጃ ይቀርፋል ነው። ሁለተኛ መደጎም መልካም ነው፣ ግን ስትደክሙ እንደ ሀገር ድጎማው ታርጌቱን ስተዋል ማለት ድጎማ ማለት በትክክለኛው ብዙ ጊዜ ዝቅተኛና ምናልባትም መካከለኛ ደረጃ ላይ ላለ የህብረተሰብ ክፍል ነው እንጂ ለከፍተኛ ደረጃ አይደለም። እና የእናንተ ድጎማ መስመሩን ስቶ ግን እያደረገ ያለው መካከለኛና ከፍተኛዎቹን ነው የድጎማ ተጠቃሚ ያደረገው፣ ዝቅተኞቹን ያደረገ አይደለም። ስለዚህ እንትኑን ታርጌቱን ሚስ አድርጓል። እሱን ታውት ነው። ስለዚህ ምክረ ሀሳቡ ይሄ ነው። በነዚህ ሁለት ማለት እንግዲህ ገበያ ያሰሩና ታርጌት አድርጉ በሚል ምክረ ሀሳብ ውስጥ ግን አይኤችዲፒ ስለዚህ ምን አድርጉ ብሎ 5 ፕሮግራም ኤሪያ ያወጣል ማለት ነው። 5 ፕሮግራም ኤሪያ ያወጣና እነዚህን አሁን ማርኬት ማሰራት ማለት ምን ማለት ነው፣ ድጎማን ደግሞ ታርጌት ማድረግ ማለት ምን ማለት ነው የሚለውን ለማብራራት ማርኬት ማሰራት ለምሳሌ ከኮንዶሚኒየም አንጻር ማርኬት ማሰራት ማለት ነው። እንዴት ልታሰሩት ይገባል፣ ድጎማውን እንዴት አድርጋችሁ ማለት ታርጌት ያድርግ፣ ድጎማው ማለት ኢላማ ይኖረው፣ የሚመታው ነገር የዝቅተኛና የመካከለኛ ደረጃ ያላቸውን እንጂ ከፍተኛ ገበያ ያላቸውን ሰዎች ማገዝ እንዳይሆን ምን መደረግ ይችላል። እንደገናም ደግሞ በፋይናንሲንግ አሁን ማለት ፋይናንስ የማድረግ ነገር፣ ፋይናንስ ማለት ምን ማለት ነው ነው እንግዲህ የተለመደው በዘመናዊ ኢኮኖሚ ሁሉ ነገር ካሽ አውጥታችሁ አትገዙ ማለት ካሽ አውጥታችሁ ዛሬ ማለት ሁሉንም ክፍያ በአንድ ጊዜ አድርጋችሁ ከፍላችሁ አትገዙ። የሚሆነው ምንድነው? ብድር ትወስዳላችሁ፣ ትሰራላችሁ። ስለዚህ ብድር ለመውሰድ ግን ብዙ ነገር መሟላት አለበት እና ከዛ አኳያ ለምሳሌ ገዢውም ብድር እንዴት ያገኝ፣ ገንቢውም አልሚውም ብድር እንዴት ያገኝ ማለት አሰምሽን ዳት ሰው ራሱ ወስዶ መሬት ወስዶ ቤት ምናምን በግሉ የሚሰራበት እንትን ሞር የተዳከመ ነው የሚመስለው በሌላው ሀገር ማለት ነው። ላይክ ነው የሆነ ለማሻሻያ ምናምን ካልሆነ ብዙ ጊዜ በቃ ማስ ፕሮዲውስ ተደርጎ አይነት ነገር ነው ቤቱ የሚሰጣችሁ የሚመስለው። ማስ ፕሮዲውስ ኢነሰንስ በኢንዱስትሪያል ሌቭል ሪል ስቴት እንትኑ ድርጅቶቹ ተወዳድረው ቤት ሰርተው ለሽያጭ ያቀርባሉ። ሰው በብድር ይገዛል ማለት በአንድ ጊዜ ሁሉንም ከፍሎ ሳይሆን ከባንክ ጋር እያያዙታል ይገዛልና ከዛ አንጻር ገዢውን ብድር ማግኘት አልቻለም፣ ገንቢውን ብድር ማግኘት አልቻለም ብለው ለምሳሌ ማርኬት ማሰራት ማለት የብድር ገበያው እንዴት ይስራ አይነት ነገር ያነሳሉ። ሬንታል ማርኬትም ጋር ይመጣሉ ማለት ነው። ማለት ሰው ቤት ያገኝና የቤት ችግር ይፈታ ማለት ሁሉ ሰው በቤቱ ውስጥ ይኖር ማለት አይደለም። በራሱ ቤት ውስጥ ማለት ጥሩ ገቢ ካለውና ማለት አቅምን ያገናዘበ ጥራት ያለው ቤት አቅርቦት በክራይ የሚቀርብለት ከሆነም ተመራጭ ሶሉሽን የቤት ችግር መፍትሄ ነው። ስለዚህ እሱንም ለማሰራት ሞክሩ ነው እንግዲህ ያሉት እና እንግዲህ እንደዚህ ያሉ መሀል ላይ በተለይ ሃውሲንግ ፋይናንሱን ከማሰራት አንጻር ማለት ሃውሲንግ ፋይናንሱን ከማሰራት አንጻር ሪኮሜንዴሽን ያመጣሉ። ሬጉላተሪ አውቶሪቲ ተፈጥሮ ገበያውን ተቆጣጠሩት፣ ጥራቱን ተቆጣጠሩት፣ ቤቶች በተለይ ደግሞ ከሃውሲንግ ሰው ብድር ማግኘት እንዲችል ባንኮችም ኮንፊደንስ እንዲኖራቸው በአጠቃላይ አበዳሪም ተበዳሪም ባንኩም አብረው መስራት እንዲችሉ የቁጥጥር መዋቅር ወይም ሕግ አስተዋውቆ ይላሉ። ከዛ ጋር አያይዘው እንግዲህ ከዓለም አቀፍ ልምድ ሼር እናርጋችሁ ብለው የኢንዲያን ሪል ስቴት ሬጅስትሬሽን ኦቶሪቲ አክት የሚባለውን አመጡት ማለት ነው። ስለዚህ እንግዲህ እኔም ደግሞ ሳየውና አባባሉን ምንድነው እዛ ጋር ሪኮመንድ ያደረጉትን ነገር ሳይ የሆነም ነገር ሰምቼ ስለነበር ነው መሰለኝ
አይ ቲንክ አዋጅ አለ፣ የኢትዮጵያ መንግስት ያወጣው አዋጅ አለ ብዬ አዋጁን አወጣሁት እና እንግዲህ እስቲ ለምን አዋጁን የኢትዮጵያን አዋጅ እና በቅርብ ነው የወጣው እንግዲህ በ2017 ነው የወጣው። ጀስት አምና ማለት ነው። እንዲያውም እንግዲህ አምና ለማለት ከበቃ ነው ማለት ነው። ገና ቅርብ ነው አይደል? ጥቅምት፣ መስከረም፣ ጥቅምት አምና ማለት ነው። አምና ነው የወጣው። ስታነጻጽሩት ግን ያው እንግዲህ በጣም ማለት የሀገራችን ችግር በቃ ሁልቆ መሳፍርት ማለት በጣም ላይክ አክሰፕተብል ያልሆነ ማለት ፖለቲካችን በጣም ተዳክመዋል። በጣም ተዳክመዋል። እንዴት ልበላችሁ፣ ብዙ ጥያቄዎች አሉ። ብዙ ጥያቄዎች አሉ። ማህበራዊ ማለት ማህበረ ኢኮኖሚያዊ የሆኑ ጥያቄዎች አሉ። ብልጽግና ግን ምን ብሎ ሊመጻደቅ ይፈልጋል? በእኔ ዘመን ነው መጠየቅ የተቻለው ማለት በሶሻል ሚዲያ ምናምን መጻፍ የተቻለው አይነት ነገር ይህንን ስላመጣው እንደ ማህበራዊ ተሳትፎ አስችያለሁ አይነት ነገር ላይክ ነው። አዚፍ ምንድን ነው መሰላችሁ በትግል ማለት ሰው ይጽፍ ነበር ጋዜጣ ላይ ነው። እንዴት ልበላችሁ እኔ እንዲያውም የሆነ አንደርስታንድ ማታረጉት ነገር አለ። አንደርስታንድ ማታረጉት ነሰንስ ኤኒዌይስ ወደዛ ማለት አንደርስታንድ ማታረጉት ማለት ሰው ጮኸ 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 ጮኸና ይጮህ ነበር። በኢህአዴግም ጊዜ በጣም በኃይለማርያም ጊዜም በጣም ይጮሃል፣ በጣም ይሳደባል። እና በዛ በጩኸት በስድብ ምናምን በማንቋሸሽ በማጣጣል በምናምን እንግዲህ የኃይለማርያምን መንግስት ካስወገደ በኋላ አሁን የሚመስለው ፎር ሳም ኢንኤክስፕሊካብል ሪዝን ጨዋሂው በሞላ ጨብጫቢ የሆነበት ምህዳር የተፈጠረ ይመስላል። ገብቷቸዋል። እንደዛ አይነት ሴንስ አለ ማለት እንጮሃለን ብለው የሚጮሁ ሰዎች አሉ። እንጮሃለን ይነሰን እና ጩኸታቸውም ደግሞ ከጩኸታቸው ምንድን ነው? ጩኸታቸው ሴራ ፖለቲካ ትንተና ነው። የሴራ ፖለቲካ ትንተና ነው። አብይ በዚህ በኩል እንደዚህ አይነት ጦር አሰማርተው በዚህ በኩል እየሄደ ነው። ፋኖ በዚህ በኩል እንደዚህ ሁለት ምናምን ብርጌድ አምጥቶ በቃ እንትን ውስጥ ሊከተው ነው። እንትን በዚህ በኩል ህወሓት እንትና የሚባሉ ጀነራሎችን እንደዚህ አድርጎ እንትን ሊል ነው። ይሄ የሆነ የድሮ ነው የምላችሁ የድሮ የ1960 የእንትን ፊልም የምታዩ ነው የሚመስላችሁ የፖለቲካ ትንተናው ማለት ነው። በዚህ በኩል ከቀይ ባህር ከሻቢያ ልንወስድ ነው፣ ግብፅ እንዲያለች ምናምን ለእኔ ምላችሁ ዳይቨርዥን ነው ማለት ፍሮም ሞስት ኢምፖርታንት ኳስችን። ምክንያቱም መሰረታዊ ጥያቄው ሌላ ነው ማለት ፋኖ አይደለም፣ ኦነግ አይደለም፣ ሻቢያ አይደለም፣ ህወሓት አይደለም፣ ወልቃይት አይደለም። ገብቷችኋል? እነዚህ ሁሉ ዝም ብለው ማደናገሪያዎች ናቸው እና ኢንታየር ፖለቲካል አክቲቪስት ተብዬው እዚህ ላይ ተጥዶ ነው የሚውለው ማለት አሁን ሀገር ውስጥ ያለው እንትን ነው በቃ እስኪ ዝም እንበል፣ እስኪ እናግዘው። ገብቷችኋል? እስኪ የሆነ የተገዛ ነው በቃ ላይ ነው ይመስላል። አይዶ ነው እስኪ እናግዘው፣ እስኪ እንትን በለ የሚልና ዝም ብሎ ጀስት እንትን ነው። ውጭ ያለው ደግሞ ፖለቲካ የሚተነትንበት መንገድ በሙሉ የድሮ የዘመነ መሳፍንት ፖለቲካ ነው የሚያስመስለው። የዘመነ መሳፍንት ፖለቲካ የእንትና ጦር በዚህ በኩል መጥቶ እንትናን እዚህ ጋር ገጥሞት እዚህ ጋር ተዋግተው 50 ሰው ማርከው 10 ሰው ማርከው በዛ ላይ ደግሞ ህፍረትም ህሊናም ጨዋነትም ስልጣኔውም የለም። ሰው በጥፊ ሲመቱ ሲያንገላቱ በንብርክክ ሲያስኬዱ ሰው ሲገሉ ከገደል ሲወረውሩ ምናምን እየቀረጹ ነው ማለት እንደዚህ አይነት ጫምላቃ ነገር ውስጥ ነው ያለ ነው እና ፖለቲካችን ሙትት ብሏል። የለም ነው ምላችሁ። ህግ ተብሎ የሚወጣው ህግ በጣም ይሰቀጥጥ ነው። አቅም ያለው እና እንደው ትንሽ የመተንተንም የማውራትም አቅም ያለው ሰው በሙሉ ግን በምን ላይ ነው ጊዜውን የሚያጠፋው ብላችሁ ስታዩ ወይ ፍሬከርስኪ ማለት ስላችሁ ዝም ብሎ ኖርማል ችግር የለብኝም። አሁን ለምሳሌ ሰዎች ስለ ፋሽን ቢያወሩ፣ ስለ ጫወታ፣ ስለ ዴቲንግ፣ ስለ
ላይ አርት፣ ዲዛይን፣ ቢዝነስ ምናምን ኖርማል ነው፣ መልካም ነው ያደርጉ። ግን ዘርፍም ይሄ እንትኑም አለ ነው ላችሁ። አሁን ለምሳሌ ብዙ የሚነሱ ችግሮች አሉ መነሳት ያለባቸው። ሰው በራሱ ኢኒሽቲቭ ወስዶ ሲያነሳ አታዩትም፣ ወይም ነው ብስለት ያለው እና እንግዲህ የዛ ላይክ ነው። እንደ ማህበረሰብ ተዳክመናል ነው እንደ ማህበረሰብ ተዳክመናል። እንግዲህ ምህዳሩም ስለማይፈቀድ ይሆናል እንዳልኳችሁ፣ ዝም ብሎ ሰውንም መውቀስ ብቻ ሳይሆን ማለት ሰው ያለበትን ተጽዕኖ ምናልባት ሊኖርበት ይችላል። ፍርሃቱም አለ ማለት ያስፈራል። አሁን አንድ ነገር ብዬ የሆነ ነገር ያደርጉኝ ነገር ይመጣል። እነሱ ነገሮች አሉ እና ግን አይታችሁታል። ህጉ በጣም ኢትስ ኤምፕቲ ለእኔ ነው የምላችሁ። እኔ ሳነበው አይጠበቅም። ግን ለምንድን ነው በቃ ያለን ብሬን ፓወር፣ ትኩረት ወዘተ በሙሉ ምን መሰላችሁ? ካልተወያየንበት፣ ካላወራንበት፣ ካልተቸነው ምናምን ካላልነው ሰዎች ራሳቸው አቅማቸውን እንዲያወጡና ኃላፊነት ተሰምቷቸው ጥሩ ስራ እንዲሰሩ አንጋብዛቸው። በአንድ ሰው ደግሞ ሀገር አይለወጥም። ይገርማችሁ፣ በፍጹም አይለወጥም። ኮሌክቲቭ ነው ማለት ምህዳሩ ከሌለ አንድ ሰው ምን ያደርጋል? በአንድ ሰው እንኳን አንድ ሀገር፣ አንድ ድርጅትን መለወጥ ይከብዳል። ስለዚህ እንደ ማህበር የሆነ ንቃታችን እየጨመረ እዚህ ሀገር ውስጥ ያለው ሰው ስጋት ካለበት እኔ አጉል ለማደፋፈር አልፈልግም፣ ግን አትሊስት ነው የሚነሱ ጉዳዮች አሉ። ግን ምንድነው ሰው የሚያነሳው ነው እንትና የሚባል ጀነራል አለ እንዲህ ብሎ ምናምን ተውት ነው ዝም ብሎ ነው ትርጉም የለውም ነው ዋናው ቁም ነገሩ። እንደዚህ ኢምፖርታንት የሆኑ የቤት ጉዳዮች፣ የመሰረተ ልማት ጉዳዮች፣ የስራ ጉዳዮች፣ የቢዝነስ ጉዳዮች፣ የኢኮኖሚ ጉዳዮች ብዙ ክፍተት አለ፣ ስራ አጥነት አለ፣ ስደት አለ ምናምን። እነዚህ ነገሮች ላይ ዲስከሽን ተደርጎ ሰው ወጣቱ ላይክ ነው እንትኑ አእምሮ ተነቃቅቶ እነዚህ ነገሮች ይጠይቅ እና ፖለቲከኛ ወይ መልስ ያምጣ። መልስ መምጣት ካልቻለ እንዳልቻለ ይታወቅበት። አሁን ግን ምንድነው በቃ ሰውን ዝም ብለን በማይረባ ወሬ እንወጥረዋለን። ገብቷቸዋል። የሆነ ነገር ረገበ ሲባል ሆነ ብለው የሆነ ቦታ ላይ እንትና ታረደ ይላሉ። ከዛ ደግሞ እሱ ሲረግብ አይፈልጉም እንዲረግብ። የሆነ ደግሞ የዛሬ 3 ወር 6 ወር ምናምን ወይ የሆነ ሰው የሆነ ቦታ ያለውን ወሬ ያወጡና እንዲህ እኮ አለ። ታርጌቱ ምንድን ነው? ህዝብ ማጀዘብ ነው። ለእኔ ነው የምላችሁ፣ ህዝብ ማጀዘብ፣ በማይሆን ነገር ህዝብ መወጠር ምናምን ነው እና አሳሳቢ ነው። ከዚህ መውጣት አለብን። ማለት እንዴት ልበላችሁ፣ አይውሽ አይዶ ነው እንትኑ አቅሙ ቢኖር ይኖረው ሰዎች ሞር ኮንፊደንስ ተሰምቷቸው፣ በተለይ ወጣቶች ነው የምላችሁ፣ አቅም ያላቸው ልጆች ሞር ኮንፊደንስ ተሰምቷቸው ዝም ብሎ በቃ አለ አይደለ አገር ሰላም ነው የሚል ማሳጅ የሆነ ማሳጅ ወይንም ደግሞ ሆረር ፊልም አይነት ነገር ነው። በቃ አሁን እንትኑን የሚቆጣጠረው ነው የማህበራዊ ሚዲያውንም የሶሻል ሚዲያውንም ምናምን ማሳጅ ምንድን ነው የሆኑ በቃ ሰክሰስፉል ሰዎች እያመጣ ምናምን እያደረክ እንዲህ ብለህ እንዲሁ ነው ምናምን ነው ላይክ ነው። ትንሽ ደግሞ ስኬታማ ከሆነ ከመንግስት ጋር መስራት ስለሚፈልግ አድናቂ ነው፣ አመስቃይ ነው፣ ወዘተ በቃ ዝቃጭ የሆነ ማህበረሰብ አደረጉት ነው የምላችሁ። እንደሱ ካልሆነ ደግሞ በለው፣ ቁረጠው፣ ፍለጠው፣ ገንጥለው ምናምን የሚል ነው። በዚህ በኩል ምናምን እንደዚህ አድርገው ትግሬ እንደዚህ አጥፊ ነው፣ በዚህ በኩል ሻዕቢያ ሊመጣ ነው፣ በዚህ በኩል አማራ መጥቶ እንደዚህ ሊያደርግ ነው፣ በዚህ በኩል ኦነግ በዚህ ሊገባ ነው፣ በዚህ በኩል ምናምን ብለህ ነው። ምንም ትርጉም የለው። ይሄ ማለት ሰውም አፒል ያደርገዋል። የሚገርመኝ እሱ ነው የምላችሁ። ገብቷቸዋል ማለት ህዝብ ማንቃት እንግዲህ ምንድን ነው አንዳንዴ ቴስትም ታስቀይሩታላችሁ ማለት ጦርነት ብቻ የሚናፍቀውና የሚያስደስተው ከሆነ ሪማይንድ ሂም ሂዝ ፖቨርቲ ሜዝሪውን አስታውሱት። ማንም መጥቶ ዝም ብሎ ማደንዘዣ ይውጋ። መንገድህን ተመልከተው፣ ቤትህን ተመልከተው፣ ኪስህን ተመልከተው፣ መሽቶ እስከሚነጋ እንዴት እንደምታሳልፍ ተመልከተው። አንተ እዚህ ካልክ እስኪ ወጣ በለና ይኸው እንትኑ ከተማውን ይኸው፣ ሀገሩን ይኸው፣ ገጠሩን ይኸው ማለት ራስን ከሌላው ጋር አነጻጽር።
እስኪ በሌላ ቦታ ምን አለ ምናምን ብለን እንዴት ልበላችሁ በአንድ ሰው አይደለም ነው እንትን ብለው እንደዚህ አይነት የሆነ ግሩፕ ቢፈጠርና ፖለቲካል ዲስከሽን የለም ነው እኮ ሰው ምላችሁ የሆነ ነገር ይሞከራል፣ ጥሩ ነው። ግን የታሰበውን ያክል ማለት ሰው ሁሉ ቅርብ አዳሪ ሆነ እንደ ልፈርድበት አይደለም ማለት ጫና ሊኖር ይችላል። ስለዚህ እንዴት ልበላችሁ ለተቀማጭ ሰማይ ቅርቡ ነው መሆን አልፈለገም። ግን ይህ ነው ላይክ ነው እንደው መስማት የሚችሉም ሰዎች ካሉ ስልጣን ያላቸው ጉልበት ያላቸውም ሰዎች ለምፈልገው ምንድነው ወጣቶች ኮንፊደንስ እንዲሰማቸው ይሁን። የተማሩ ልጆች አሉ፣ ገብቷቸዋል። አቅም ያላቸው ልጆች አሉ። በኑሯቸው በገቢያቸው በስራቸው ምናምን ሰቀቀን ሳይሰማቸው ምክንያቱም እኔ ማምነውን ነው የምነግራቸው። አሁን ላይክ ነው እየታዘብኩ ነበር አንድ ጊዜ አሁን ልደቱ ምናምን አሜሪካን ሀገር ተሰብስበው የሆነ ሰልፍ ምናምን ብለው የሆነ መነቃቃት ነገር የፈጠሩ መስል ጠፉ። አይቷቸዋል። የለም ነው በትንትን ወጥቶ ዝም አለ። ለእኔ የሚሰጠኝ መሴጅ ምንድን ነው መሰላችሁ? ለህዝብ አይደለም የሚታገሉት፣ ውሸታቸውን ነው። ራሳቸው የብልጽግና ጀሌዎች ናቸው። ለእኔ የሚሰጠኝ መሴጅ ገብቷቸዋል። የሆነ መነቃቃት ፈጥረው አዲስ አበባ መቼም ቨርቹዋል የሚባል ሰልፍ የለም። ቨርቹዋል ሰልፍ ያምጡ አይደለም ምንም ትርጉም የለውም። አሁን ተሰብስበው ሰዎች በቴሌቪዥን በዙም ሰላማዊ ሰልፍ ጌም ነው እንዴ? ኤንፒሲ ይሉታል፣ ነን ፐርፎርሚንግ ካራክተር ኢረለቨንት ነው፣ ምንም ትርጉም የለውም። ግን እኔ የሚያሳስበኝ ምን መሰላችሁ? ውሸታም መሆናቸው ነው። አሁን የምናያቸው እነዚህ በሙሉ የተደረደሩትና ተቃወምን ብለው የሚጮሁት ነው ማለት ሁሉም ተቃዋሚ አይደሉም፣ ወይንም የህዝብ ችግር አይተው ችግር አድሬስ ለማድረግ የሚሰሩ ሰዎች አይደሉም። በአንድም በሌላም መልኩ የሆነ በጥቅም የተሳሰሩ ሰዎች ሆነው ምክንያቱም እንደዚህ ዝም ብለህ የሆነ ነገር ጀምረህ ብለህ አጠፋም ነው። የሆነች ነገር አቺቭ ሊያደርጉ መጡ፣ አዩት፣ አልተሳካም፣ ጠፉ። ከዛ ደግሞ በዚህ በኩል መጥተው አሁን ልደቱ ምንድነው እንትን ይዤ መጣሁ ይላል። ሀገረ ብለው ደግሞ በድርሰት ልመጣ ነው ምንድነው ነው ግን ስታዩት በዛ በኩል የሆነ አንከር ሚዲያ እንደዚህ በዛ በኩል አደም ላይክ ነው ምንድነው የሚተነተነው ምንድነው የሚወራው ብላችሁ ስትሉ ጦርነት ገብቷችኋል። ከዛ እንትን ስድብ፣ ናዳ፣ ወዘተ። ለምንድነው ሰውን በእንደዚህ አይነት ነገር የሚጠምዱት? እኔ እንደሚመስለኝ ነው የምላችሁ። ይሄ የኔ ትንታኔ ነው። ሆል አናሊሲስ እንዴት ኮንስፓይሬቶሪያል ትሆናለህ? ምንድነች እቺ አገር? እኮ በቃ አገር ነው ማለት ምንድነው? የሆነ እንዴት ልበላችሁ ከኮንስፓይሬሲ ትንተናው በላይ ማለት ሀገሪቱ የሴራ ትንተና የሚያስፈልጋት አይደለች። ከፍየሉ ጩኸቱ በዛ ነው ምናምን አለ ያ ማነው አብድሌ እንዳለ ተባለ። ከትንተናው በላይ ማለት ከሀገሪቱ ተጨባጭ ሁኔታ በላይ ነው ትንተናው፣ ኮንስፓይሬሲው፣ ሴራው ወዘተ ምናምን ትንተናው ነው የምላቸው። እና ቀለል እናድርገው። ምንድን ነው ሌላ ነገር አለ እንዴ? በቃ ላይ ነው መንገድ ነው ትምህርት ቤት ነው ዩኒቨርሲቲ ነው ቴክኖሎጂ ነው ስራ ነው ቤት ነው ወዘተ አሜኒቲስ ናቸው። ሀሳብን መግለጽ ነው መደራጀት ነው። ሲምፕል ዋይ ዱ ዩ ሜክ ኢት ሉክ ላይክ ነው። በቃ እንዴት ልበላችሁ ሙቪ ሴቲንግ ውስጥ ያኖራቸዋል። ደግሞ ሙቪ ሴቲንግ ሲባል ሙቪም አይነት አለው ነው። ይህ በጣም አርኬክ የሆነ የሜዲቪያል ፖለቲክስ ማለት ነው። ይሄ ላይክ ነው ምንድን ነው የሚባለው ጌም ኦፍ ትሮንስ የሚባል ፊልም አይታችኋል? እሱን ያስመስሉታል። እንትና የሚባል በቃ እንደዚህ ህፃናት እያደነ ከ16 ዓመት ምናምን የሆናቸው ሴቶች አያመልጡትም። እነሱን እንደዚህ ሲያደርግ ወንጀለኛ ነው፣ በዚህ ገብቶ በዚህ ወጥቶ ብለው አንድ ሰው ሲደበድቡ ይኖራሉ። ከዛ ደሴም ነው ግን እኔ የሚመስለኝ እዛው ኔትወርክ ውስጥ በቃ ምን እናስወራ ምን ይወራ
ምን ይነሳ? በሃይማኖት ጉዳይ ወይ እንደዚህ አይነት ነገር እናምጣ ነው። ለምንድን ነው እንደዚህ የሚጨማለቁት? እኔ በቃ ላይክ ነው ዩዝለስ ስለሆኑ እነሱ እንግዲህ ተጨማለቁ። ግን እኔ ጤናማ ያልተነካ ትውልድ ያለ ይመስለኛል። ከዛ ውስጥ ከዚህ ግሮኖ ውስጥ ወጥቶ የተማረም ነው የምላችሁ። አንዳንድ የሆኑ 1 2 3 ልጆች የሆነ ተስፋ ታያላችሁ ስም ለመጥራት ስለማልፍ እና ቀስ እያሉ ነገሮች ቢነሳና ዲስከስ እየተደረጉ እንዴት ልበላችሁ ሌላውም ነገር እየተካሄደ አይ ሃቭ ኖ ፕሮብለም እንዳልኳችሁ ሰው ቢደንስ ሰው ቢዘፍን ሰው ላይክ ነው ቲክቶክ ላይ መቶ ቀልድ ቢያሳይ ወይም ትሬንድ ቢደግም ወዘተ ላይክ ነው ሰልፍ ኤክስፕሬሽን ኦልራይት አይ ሃቭ ኖ ፕሮብለም ጥሩም ነገር ነው። የማህበረሰብ ራሱን መግለጽ አለብን። ግን ምንድነው ኦል ጆክስ ኖ ፈን ዊል ሜክ ጃክ ሞሮን ነው ምናምን የሚባል ነገር አለ። ማለት ሁሉም ነገር ቀልድ ዋዛ ፌዝ ነው ላይክ ነው ትሬንድ ምናምን ሆኖ አይዘልቀው ሀገራዊ እንደዛ ሊቀጥል አይችልም። ማለት ሁሉም ሰው ቲያትረኛ ገብቷቸዋል። ሁሉም ሰው ሙዚቀኛ፣ ሁሉም ሰው የከያኒ ገጣሚ ምናምን። አንዳንዱ ኢንጂነር መሆን አለበት፣ አንዳንዱ ነጋዴ መሆን አለበት፣ አንዳንዱ ፋይናንሻል ጂኒየስ መሆን አለበት፣ አንዳንዱ ማህበራዊ ተንታኝ መሆን አለበት፣ አንዳንዱ እንደዚህ መሆን አለበት። ገብቷቸዋል። ግን ምንድነው አሁን እኛ ያችን ፖለቲካው ስላልፈቀደ ነው የሚመስለኝ። ከዚህ የተነሳ አሁን የምናመጣቸው ህጎች በጣም አሰቃቂ ባዶ ናቸው የምትይ ናቸውና እሱ ላይ ማስተካከል አለብን ብዬ አስባለሁ። እና እነዚህን በቃ ማለት የፖለቲካ ጡረተኞች ማለት በቃ እንትን የላችሁም ነው ብላችሁ እንዴት ልበላችሁ ኦዲየንስ ያላቸው አይመስለኝም። ገብቷቸዋል። ፕሮብለም ኢዝ they have backing የሆነ ባክ የሚያደርጋቸው ነገር አለ። ማለት ቶፒካቸው እኔ ሰው ስቦት የሚያደምጠው አይመስለኝም። ምክንያቱም ኢረለቨንት ነዋ። ስንት ዓመት ታወራለህ ስለ ጎሬላ ስለ ምናምን። በዚህ ዘመን ደግሞ ነው የምላለው በዚህ በኩል 200 ምናምን እንደዚህ አምጥቶ እዛ ጋር እንደዚህ ምናምን ስንት ዓመት ታወራለህ? ስንት የሚወራ ጥሩ ጉዳይ ያለ ማለት ነው። መንግስት ግን ይፈልጋታል ያች። ለምን ህዝብ ይወጥርለታል። ከዋናው ጥያቄ ደግሞ ሰው ዳይቨርት ያደርግለታል። ኢረለቨንት ገብቷቸው ይወጥርለታል። ነሰንስ ሚዲያውን ስትከፍቱት እሱ ነው ላይክ ነው ሚዲያውን ስትከፍቱት። ስለዚህ ምንም የማያመጡ የእርሱ አልቃሾች አሉት። እንትንም ነው ታውቃላችሁ፣ ስትራቴጂ ነው፣ የፕሮፓጋንዳ ስትራቴጂ ነውና እንደው አይውሽ ምን ያህል እንደሚሳካ ባላቅም እንትን ቢኖር ጥሩ ነው ላለው። እንግዲህ ያንን ካልኩ የራሳቸው ተነሳሽነት ያላቸው ላይክ ነው ጉዳዩ የገባቸው እና የሚሞክሩ ሰዎች ብቅ ማለት ቢጀምሩ ደስ ይለኛል። እንግዲህ ይህንን ካልኩኝ እዚህ ሬንታል ማርኬት ላይ ነው ያለ ነው። ከአጭር ጊዜ አኳያ የሚባሉትን ነገሮች ብለዋል። ለምሳሌ አሁን ከአጭር ጊዜ አኳያ የሐዋሳ ኢንዱስትሪያል ፓርክ ላይ ማይክሮፋይናንስ እርዳታ በማይክሮፋይናንስ እገዛና በከተማው አስተዳደር ለምሳሌ ሐዋሳን ምሳሌ አድርገው ይወስዱና በሐዋሳ እንደዚህ ተሰርተዋል። ግን ያው መልሶ አልተቻለም ነው። ወደ 500 ነው 600 ቤት ሰሩ። ግን ተበድረው ለማከራየት ማለት ነው። ማይክሮፋይናንስ ለሚሰሩት ሰዎች ተከራይተው ቤት መንግስት ምን ችግር ገጠመው? ኢንዱስትሪያል ፓርክ ገነባ እና ይሄ ኢንዱስትሪያል ፓርክ በተለይ የሐዋሳው ኢንዱስትሪያል ፓርክ በጣም አሪፍ ነው ይባላል በሀገሪቱ ውስጥ ካሉት ማለት ነው። ግን አንድ ችግር ገጠመው። ሰራተኞቹ ቤት ማግኘት አቃታቸው እዛው አካባቢ አፎርደብል የሆነ። ስለዚህ ያንን ለመፍታት ምን አደረገ? ያንን ለመፍታት እንግዲህ ከማይክሮ ፋይናንሶች ጋር ምናምን ተባበሩና እዛ አካባቢው ላይ ያሉትን ሰዎች ለነዚህ ሰዎች ቤት ሰርታችሁ የምታከራዩ ከሆነ ብድር እሰጣለሁ በማይክሮ ፋይናንስ ወዘተ ብሎ አሰራ ቤት። አንደኛ ኢናፍ ቴናንት አላገኙም፣ ተከራይ አላገኙም። ስለዚህ ብድራቸውም
ሰርቪስ ማድረግ አልቻሉም። ሁለተኛ የተሰሩት ማለት ሰራተኛ በጣም ማለት በጣም ሙቭ ያደርጋል፣ ተርኖቨር አለው። ሰራተኛ ቶሎ ይይዛል፣ ይለቃል ላይክ ነው፣ አይቆይም ነው። ስለዚህ ተርኖቨር አለው ማለት ይገላበጣል በጣም እንግዲህ የንግድ ቋንቋ ቶሎ ቶሎ ይሄዳል፣ ይመጣል፣ ይሄዳል። ስለዚህ ማለት ቤት ተከራይቶ ቁጭ ብሎ የሚቀመጥ ሰው ማግኘት ችግር ሆነ። ሶስተኛ ግን ደግሞ ምንድነው በእነዚህ በማይክሮ ፋይናንስ የተሰሩት ቤቶች ስታንዳርድ የጠበቁ ሊሆኑ አልቻሉም። ምክንያቱም እዛ ኢንዱስትሪያል ፓርኩ ላይ ገብተው የሚሰሩት የውጭ ድርጅቶች ሰራተኞቻቸው ማለት አሁን ይሄ የሽንት ቤት የውሃ ምናምን መሰረታዊ ነገራቸው እንዲኖር ይፈልጋሉ። ምክንያቱም የዓለም አቀፍ ድርጅቶች ስለሆኑ እና በተለያየ ለምሳሌ አውሮፓ ማርኬት፣ አሜሪካ ማርኬት ምናምን እቃ ሊሸጡ ስለሚችሉ ቁጥጥር አለ። ምክንያቱም አሁን እዛ ቅድም እንዳልኳችሁ ሶሻል አዌርነሱ ስላለ ይሄ ካምፓኒ እንዲህ ካደረገ ይሄ ካምፓኒ እንዲህ አድርጎ ወዘተ ብለው ኢትዮጵያ ነው የሚያመርተው ግን ሰራተኞቹ የሚኖሩበትን ስኳሊድ የሆነ ሁኔታ ኑ ተመልከቱ ምናምን ብለው ዶክመንት ሰርተው ያወጡበታል። እና እንትኑ ማህበረሰቡ ሶሻሊ ቫይብራንት ስለሆነ ማለት ሶሻሊ ቫይብራንት ስላችሁ ዝም ብሎ ምንድነው መኪና ቤት ምናምን አስፓልት አለው ሳይሆን ማህበረሰቡ ጠያቂ ነው ማለት ይወቅሳል፣ ይጽፋል፣ ይተቻል፣ ሪፕሬዘንታቲቮቹን ይጠይቃል። ለምን አልተቆጣጠራችሁም? የጭቆና ማርኬት እየፈጠራችሁ ነው ወዘተ ወዘተ ይሏቸዋል። ሶሳይቲ ያኛው ቫይብራንት ስለሆነ ይቆጣጠሯቸዋል። ስለዚህ ያ ነገር ሳይመጣ አይ ይሄማ አያዋጣንም ማለት ጀመሩ ማለት ነው። ስለዚህ ችግሩ ሊፈታ አልቻለም ነው። ይህንን ነው እንግዲህ አይተን የጨረስነው ከሾርት ተርም በአጭር ጊዜ አኳያ። ለምሳሌ ማይክሮ ፋይናንስ አመቻችታችሁ እንደዚህ አይነት ቤት ሰርታችሁ ሰዎች ቤቱን ሰርተው በርካሽ እንዲያከራዩ አድርጉ ነው የቤት ችግሩን ለመፍታት። እንግዲህ ከሚዲየም ተርም አኳያ ደግሞ የሚሉት ስለዚህ ዛሬ የምናየው የሚዲየም ተርሙን ነው ማለት ነው። ከመካከለኛ ጊዜ አኳያ once the real estate market is more mature, government can stimulate large-scale rental housing production for low-income households by providing supply-side support to providers through infrastructure delivery and tax waivers. እንግዲህ ማበረታቻ ሊያደርግ ይችላል ነው መንግስት ማለት ማርኬቱ አንዴ ማቹር ካረገ በኋላ እቺ ነገር ተሰመረባት ማለት አይ ቲንክ ሰብሲዲ ሊሰራ የሚችለው ማርኬቱ ማቹር ካደረገ በኋላ ነው። ማርኬቱ ማቹር ሳያደርግ ሰብሲዲ አይሰራም። ምክንያቱም ሰብሲዳይዝ ስታደርጉ ማርኬቱ ማቹር ካላረገ ሰብሲዳይዝ የሚደረገው ወይንም ድጎማው ቀጥታ ሄዶ ከፍተኛው ጋር ነው እንጂ ዝቅተኛው ጋር አይደርስም። ምክንያቱም የቤቱ ዋጋ ውድ ስለሚሆን ዝቅተኛው የህብረተሰብ ክፍል እንዴትም አድርጋችሁ ደጉማችሁት የቤት ባለቤት ልታደርጉት አትችሉም። ጋፑ በጣም ይሰፋል። ስለዚህ ተንጠባጥቦ ይቀራል ማለት ነው። እና እነሱ አሁን የሚሉት ምንድነው አንድ ጊዜ ግን አሁን እንደዚህ አድርገህ እንደምንም ብለህ ጠጋግነህም ቢሆን ማርኬቱን ማሰራት ከጀመርክና ማርኬቱ የሆነ መረጋጋት ከያዘ በኋላ ምን ይሆናል? የሆነ መረጋጋት ከያዘ በኋላ ለምሳሌ ኢንፍራስትራክቸር ዴሊቨሪ እና ታክስ ዌቨር ልትሰጥ ትችላለህ። እንደዛ አድርገህ በርካሽ ቤት አቅርብ ትለዋለህ። ስለዚህ አሁን ምንድነው የሚባለው መካከለኛና ዝቅተኛ ገቢ ያላቸውን ሰዎች ቤት ለማቅረብ እንዲያቀርብ፣ በሌላ አማርኛ ዋጋ እንዲቀንስ አሁን የሰራ ነው አለ። አሁን ለምሳሌ አንድ መኝታ ቤት በአዲስ አበባ በ20% ትርፍ ምናምን ብለን ወደ 0.49 1 ሚሊዮን 49 ሺህ ብር አንድ መኝታ ቤት ማቅረብ ይችላል አሁን ባለው ዋጋ ማለት ነው። ከዛ ላይ ምን ታወጡለታላችሁ? ኢንፍራስትራክቸር ዴሊቨሪ የሚባለው ኦፍሳይት ኮንስትራክሽን የሚባለው ዋናው መንገድ የማገናኘት ጉዳይ፣ ዋናው መንገድ ከአስፓልት የማገናኘት አካባቢው ላይ ኢንተርኔት ምናምን እነዚህ ትራንኮቹን አምጥቶ የዩቲሊቲ ትራንኮቹን አምጥቶ አቬለብል ማድረግ ነገር መንግስት ኮስቱን ሼር ሊያደርገው ይችላል ማለት ነው። እንግዲህ እንደዛ አድርጋችሁ ኮስቱን ሼር ስታደርጉት በጣም ከፍተኛ ኮስት ነው የምታወጡለት ይመስለኛል። እኔ ላይክ ነው 1/3ኛውን በተለይ ከላንድ ዴቨሎፕመንት አሁን 8200 ነው ያለው 3,000 ብር ምናምን የምታወጡለት ይመስለኛል። ስለዚህ 3,000 ስታወጡለት የመሬቱ ዋጋ 5,200 ይመጣለታል። የ5,200 መምጣት ብቻ ሳይሆን እንደገና ታክስም ልታውለት ትችላላችሁ። ሰውየውን ለምሳሌ ለእንደዚህ አይነት ሰዎች ቤት የምታቀርብ ከሆነ ከፕሮጀክት ላይ ወይንም ደግሞ እንትንም ማድረግ ይቻላል።
እንዴት ልበላችሁ አሁን አሜሪካን ሀገር ምናምን ላይክ ነው። እንዴት ነው አሜሪካን ሀገር ያልኩኝ ማስተር ፕላናችሁ አካል ላይ እኔ አሁን ሳየው ነው የምላችሁ የማስተር ፕላናችሁ አካል ላይ ለኮንዶሚኒየም ቦታ ብላችሁ ቦታ ከተዋችሁ ላይክ ነው የሚያከራክረው ምንድነው ስትራታ ትፈጥራለህ እና ቀላቀል ይባላል ማለት እንዴት ልበላችሁ ይሄ የኮንዶሚኒየም ነዋሪዎች ሰፈር ነው ብለህ ይሄኛው ምናምን ነው ካልክ ይላል ገብቷችኋል እንትን ትፈጥራለህ ደረጃ ስታተስ ክላስ ምናምን ትፈጥርና ቅራኔ ትፈጥራለህ ምናምን ስለሚባል ፕሮጀክት ሃውስ ምናምን ብለው ይጮሃሉ ወይንም ደግሞ እንዴት ልበላችሁ አሁን ለምሳሌ የሪል ስቴት ቤት ከሆነ እዛ ጋም ኮንዶሚኒየም ስታስገባ የቤቱን ቫልዩ ታወርደዋለህ ምናምን የሚባል ነገር አለ አይ ቲንክ እሱ ሩቅ ነው የሚመስለኝ አይ ዶንት ኖ ሩቅ ነው የሚመስለኝ ወይም ደግሞ ብናደርገው እኔ እንዴት ልበላችሁ አሁን እኛ ላይክ ነው ስታቀደው ነው ማለት ሲታቀድ ሚክስድ አርጎ ሚክስድ በምን ሴንስ ማለት ነው በኢኮኖሚክ ስታተስ ተደርጎ ይሄ ኮንዶሚኒየም ነው ይሄኛው ማለት በግል ወስደው ለሚሰሩ ነው ይሄ በማህበር ለሚደራጁ ነው መኖሪያ ሰፈር ሆኖ ገብቷቸዋል ለምሳሌ እንዴት አሁን በትራንዚት ኦሪየንትድ ዴቨሎፕመንቱ ቢሆን እዚህ ጋር የሆነ ሀብ አላችሁም በልሄ ዋናው ሮድ ነው እንደዚህ አርጋችሁ እንቀላቅለው ይሄ ሶሻል ስትራታ መከፋፈሉን አላስፈልግም ከተባለ ሌት ሴይ እንዴት ልበላችሁ ይሄን የፕራይቬቶቹ አርገን ይሄን ኮንዶሚኒየም ይሄን ወዘተ ላይክ ነው ኮንዶሚኒየም ይሄኛውን በማህበር የሚሰሩ ወዘተ ምናምን ሰዎቹን በስታተሳቸው አድርገን ሚክስ አድርገናቸው ማለት ነው ኮሚኒቲ እንዲሆን እና እንደ ላይክ ነው መለያየት ስለዚህ ኤኒዌይ እንደዚህ አርጋችሁ ሚክስ ካረጋችሁት እዚህ ጋር ኮንዶሚኒየም ቦታ አላችሁ እዚህ ጋር ኮንዶሚኒየም ቦታ አላችሁ እዚህ ጋር ላይክ ነው ብቻ ባስቀምጣችሁት በፕላናችሁ መሰረት ሚክሲንጉ ምናምን እንደተጠበቀ ሆኖ የኮንዶሚኒየም ቦታ ይኖራችኋል እዛ ኮንዶሚኒየም ቦታ ላይ ለምሳሌ ይሄንን መሬት በጨረታ ስትሸጡት እዚህ ጋር ለሃይ ኤንድ ላይክ ነው ለሪል ስቴት ነው የምሰራው ካለ እዚህ ጋር ስትሰራ በሙሉ ዋጋው ትገዛዋለህ መሬቱ በምንድን ነው የሚባለው ኢንፍራስትራክቸር ኮስቱን ምናምን አድርገን መንግስት የራሱን ትርፍ ጨምሮ ሊሸጥልህ ይችላል ማለት ነው አሁን ባለው ስኪም ነው ማለት እነዚህን ጋር ግን ሲሆን መሀል ላይ እዚህ ጋር ግን ይህንን ኮንዶሚኒየም መስራት ፈልጋለሁ ካልክ ግን ሁለት ነገር እሰጥሃለሁ አንድ ምንድነው መሬቱን ኢንፍራስትራክቸሩን አልምቼ ነው እሰጥሃለሁ አንተ ቤቱን መገንባት ነው ስራ ስለዚህ የኢንፍራስትራክቸር ዴቨሎፕመንት ኮስቱን መንግስት ይወስደዋል ላይክ ነው ምንድነው ለምሳሌ አይደለ ሐሳቡ ራሱ እዚህ ጋር ከሸጥከው ወስደ እዚህ ጋር ይሄንን ፈንድ ታረግበታል ያኛውን በገበያ ትሸጣለህ በገበያ ሸጥክበትና አምጥተህ እዚህ ጋር ዴቨሎፕ አድርገህ ኮንስትራክሽን ኮስቱን ሰጠዋለህ ማለት ነው አንተ ገንቢውን መሬቱን አዘጋጅተህ ሰጠዋለህ ስትገነባ እና ስትሸጥ ደግሞ ታክስ ዌቭ አረግልሃለሁ which means I don't know ለምሳሌ በሌሎቹ 35% ከሆነ የምጠይቀው ከአንተ የምፈልገው 10% አረገዋለሁ ወዘተ እንደዛ ስታረጉለት ኮስቱ ይወርዳል እና እንደዚህ አይነት ማለት ማርኬቱ ማቹር ካረገ በኋላ እንደዚህ አይነት ታርጌትድ የሆነ አድርገህ ቤት በገፍ ማቅረብ ትችላለህ ነው እንደዛ ሲሆን ይመረጣል ይገባሉ ይሰራሉ ነው ነገር ግን እንደዛም አርጋችሁት ነው የምላችሁ ያው ነው የሚያሳስበኝ እንደዛም አርጋችሁት ዋጋው ሄዶ መጥቶ 1 ሚሊዮን ምናምን ነው የሚገባው ማለት 1 ሚሊዮንም ባይገባ 800,000 ምናምን ይመጣል 800,000 ሲመጣ ማለት እንደዚህ አርጋችሁ አውርዳችሁት ነው የምላችሁ አሁን ለምሳሌ መሬቱን አወጣችሁለት በነፃም ሰጣለሁ እንትኑን ኢንፍራስትራክቸሩንም ዴቨሎፕ አድርጌ እሰጥሃለሁ አንተ ቢልድ ታረጋለህ ቢልድም ካረክ በኋላ ይሄን እንትን እተውልሃለሁ ማስተር ፕላኑ ላይ ያስቀምጣችሁ ማለት ነው ምንም ድርድር የለውም በቃ ኮንዲሽን ግልጽ የሆነ ማለት ነው የመሬት ልማቱን እኔ እሸፍናለሁ አሁን እዛ የሚለው ተደራድረን በስፋት መሬት ይቀርባል ምናምን ወሬን ተወሱን ዝም ብለህ ፕላን ገብቷችኋል አውጥተህ ስፔሲፊክ ነው እነዚህ ቦታዎች
እንዴት ልበላችሁ ቦታዎቹ በቃ አይደንቲፋይድ ሆነው የተዘጋጁ የተመተሩ ሬዲ የሆኑ ናቸው። ኢፍ ዩ አር ጎይንግ ቱ ቢልድ ሂር እነዚህ ኢንሴንቲቮች አሉ። ምናልባት ቤቱን ስትሸጠው ለምሳሌ አሁን ሬጉሌተሪ የሚባለው አክት ሊቆጣጠር ይችላል። የሚቆጣጠረው ምንድነው? ጥራቱን ሊቆጣጠር ይችላል፣ ታይሙን ሊቆጣጠር ይችላል፣ የምታስረክብበትን ዋጋ ሊቆጣጠር ይችላል፣ ወዘተ ወዘተ። ማለት አሁን ለምሳሌ ዩ ካን አድ ኦልሶ ስፔሲፊኬሽን ፕሮፊት ማርጅንህ ከ20 መብለጥ የለበትም በመቶ ወዘተ። የሚገባ ይኖራል። እንደዛ በዚህ አይነት ሁኔታ ማለት ማንም የሀገር ውስጥም ሊሆን ይችላል የውጭ ኢንቨስተር ገብቷቸዋል። እንደዛ አርጋችሁ ኢንሴንቲቭ ትሰጡታላችሁ። ችግሩ ግን እንደዛ አርጋችሁ ኢንሴንቲቭ ከሰጣችሁ ላይክ ነው አሰራሩ አካሄዱ ይሄ ነው አሁን እነሱ የሚሉት። እኔ አሁን አካሄዱን ነው የገለጽኩላችሁ። ላይክ ነው ዋንስ ዘ ሪል ስቴት ማርኬት ማቹር ካረገ በኋላ ገቨርንመንት ላርጅ ስኬል ሬንታል ሃውሲንግ ፕሮዳክሽን ወይም ሰርቶ ማከራየትም ሊሆን ይችላል። ላይክ ነው የኮንዶሚኒየም ሰርተ ታከራያለህ ብሎ ሊሆን ይችላል። ሎንካ ለዝቅተኛ ገቢ ላላቸው ችግሩ ምንድን ነው? እንደዚህም ተሰርቶ ቢሰጥ ዝቅተኛና መካከለኛ ገቢ ያለው የሀገራችን ሕዝብ ገቢው በጣም ዝቅተኛ ስለሆነ በላንድ ኢንፍራስትራክቸር እና ታክስ ዌቨር ራሱ አድርገ ቤቱን ብታዘጋጀው አፎርድ አያደርጉትም። ስለዚህ የኢትዮጵያ ችግሩ ተመልሶ ምን ጋር ያመጣናል ነው ሴም ቲንግ እዛው እንትኑ ጋር ያመጣናል ነው ባክ ቱ ዜሮ ወይንም ባክ ቱ ስኩዌር ዋን። ግን አሰራሩ እነሱ ሀሳቡ እንደዚህ ነው የሚሉት። ፕራይቬት ሴክተር developers are often hesitant to enter the rental market as it involves ይህን ነገር ብለናል high upfront cost and slower return than for sale which makes it difficult for them to cover the cost of production and management. Providing supply side support will help reduce the cost of affordable rental production for target priority groups and help build a set of competent and rental housing actors. The idea is to bring down the owner's cost so that the low rent can be charged without reducing the owner's yield. አሁን ነው ሀሳቡ። እንግዲህ አልሚዎች ብዙ ጊዜ ክራይ ውስጥ መግባት አይፈልጉም። ምክንያቱም ብዙ ገንዘብ በአንድ ጊዜ ፈሰስ አድርገ ከዛ በኋላ ቆጠራ ነው መልቀም ነው እነሱ የሚፈልጉት። በአፈሰሱት ልክ ስትሸጡ ወዲያው በቻንክ ጥሩ ተቀብላችሁ ለመውጣት ነው። ነገር ግን እንትኑን ከቀነስክላቸው በምንድን ነው የምትቀንሰው? የመሬት ዋጋ በመቀነስ እና ታክስ ዌቨር በማድረግ ፕሮዳክሽን ኮስቱን ትቀንስላቸዋለህ። ፕሮዳክሽን ኮስቱን ስትቀንስላቸው ማከራያውን ይቀንሱታል፣ ያዋጣቸዋል። እንደዛ ሲሆን ነው። ግን እንዳልኳችሁ አሰራሩ እንደ አሰራር ልክ ነው፣ እንደ ሀሳብ ነው። ግን የኢትዮጵያ ማርኬት ውስጥ ሊሰራ አይችልም። ምክንያቱም የኢትዮጵያ ውስጥ ያለው መሰረታዊ ነው ትልቁ ችግር ምንድን ነው? ድህነት ነው። ትልቁ ችግር ድህነት ነው። ትልቁ ተከፋይ ራሱ በጣም መካከለኛ እንዴት ልበላችሁ ሎወር ሚድል ኢንካም በሚባሉት ሀገር መመዘኛ ራሱ የሀገራችን ትልቁ ተከፋይ የዛ ሀገር ትንሹ ተከፋይ ነው የሚሆነው። ሎወር ሚድል ኢንካም የሚባሉት እንግዲህ ከ3000 4000 ምናምን ጂዲፒ ፐር ካፒታ ካላቸው ሀገራት ጀምረው ላይክ ነው ስንት ነው 1500 1800 ነው አሁን ሎወር ጂዲፒ ፐር ካፒታ የሚባለው። ከነሱ አንጻር ራሱ የትልቁ ተከፋይ በጣም ዝቅተኛ እና በእኛ ሀገር ማርኬት ምክሩ መጥቶ በቃ ምንም አይሰራም። እንዴት ልበላችሁ የሆነ እንዴት ልበላችሁ የሆነ በቃ ላይክ ፎር ላክ ኦፍ ቤተር በብርቱካን ወይ የሆነ ፍርጥ በሚል ነገር የሆነ ትልቅ ነገር ልደግፍ ብትሉት ጧ ነው የሚያደርገው አይደል? ያፈነዱ እና ኢትዮጵያ ውስጥ ማምጣችሁ የምክር ልተርጉም ብትሉ የችግሩ ጥልቀት እንትን ነው የሚያደርገው፣ ፍንትት ነው የሚያደርገው። ምንም አይሰራም። እና ተመልሰን የት መሄድ አለብን ነው? ህገ መንግስት ማስተካከል አለብን። ቫይብራንት የሆነ ሶሳይቲ መፍጠር አለብን ማለት ነው። እንትኑ መለወጥ አለበት። መግዛት ማርኬት ማሰራት አለብን። እንደገና ሪአሬንጅ ማድረግ አለብን የሚለው ነገር ጋር ነው የሚወስደን። ሬንት ቱ ባይ ስኪምስ ካን ኦልሶ ቢ ኤክስፕሎርድ ኤንድ ፓይለትድ። ሬንት ቱ ባይ ስኪምስ ላይክ ነው ቻትጂፒቲ ጠይቀው። ሬንት ቱ ባይ ስኪምስ ማለት ሬንት ቱ ባይ ስኪምስ ቴንክ ዩ what rent to buy schemes
Rent to buy scheme allows you to rent a home at reduced rate with the option to buy it later, helping you save for deposit while living in the property. Rent to buy, also known as rent to own, rent to save, or intermediate rent, is a government-backed housing initiative designed to help in the renters transition into homes, typically for newly built homes, and aims to make saving for a deposit more by offering subsidized rent usually. Right. You rent the property for a fixed period, usually up to 5 years, through some schemes. For shorter terms like 2 years, during this scheme, you pay reduced rent, save for the mortgage deposit. ኮምፕሊኬትድ ነው ማለት ስታስቡት፣ ተከራይተህ ግዛው ነው። ግን የሚያስቸግረው ማለት እያሰብኩ የነበረው ምንድነው ለይተሰይ በ5,000 ብር ተከራያችሁት። በ5,000 ብር ከተከራያችሁት በኋላ እስካሁን የምትከፍሉት የቤቱ ክፍያ ነው ተብሎ ላይክ ነው። እንዴት ልበላችሁ፣ እስካሁን የከፈልከው እንደ ቤቱ ቅድመ ክፍያ ይታይልሃል ከሆነ በክራይ ይዘህ የቆየህበት ገብቷችኋል። በክራይ የቆየህበት ውስጡ እንደ ቅድመ ክፍያ ይታይልህና ከቀጠልክ ትወስደዋለህ ማለት ነው። በዚሁ ሬት ቤቱ ያንተ ባለቤት ላይ 5 ዓመት ከቆየህበት ያንተ ይሆናል የሚል ከሆነ ያስኬዳል። ግን እስከዛ ለምሳሌ 3 ዓመት ኖረ ከበደኝ ብለህ ብትወጣ አይ ዶንት ኖ ላይክ ነው የሚወሳሰብ። ከበደኝ ብለህ ብትወጣ እንደገና ሌላ ሰው ያከራየዋል ወይ ይሸጠዋል ወይ ወዘተ። አይ ዶንት ኖ እንግዲህ ላይክ ነው የሚለው ማለት እንትኑ ስኪሙ ዝቅተኛ ክራይ ትከፍላለህ። ሰብሲዳይዝድ የሆነ መንግስት ለምሳሌ የደጎመው ሬት ይኖርሃል። ለምሳሌ 5,000 ብር ከሆነ አንተ 3,000 ትከፍላለህ፣ መንግስት 2,000። ከዛ በኋላ 2,000ን እየወሰድክ ዲፖዚት ታደርጋለህ ምናምን። እኔ በኢትዮጵያ ሁኔታ ላይክ ነው ምን ያህል ተግባራዊ ይሆናል ብዬ ለማሰብ ይከብደኛል። ምክንያቱም መንግስት ደጉሞልህ ለነገሩ የሚዲየም ተርም ስለሆነ አሰምሽኑ ሌት ሰይ ችግሮቹ ምናምን ተፈተው አሁን እኔ ማነቆ ናቸው የምላቸው ነገሮች ተፈተው ማርኬቱ ኦፕሬት አድርጎ ሰውየው 5,000 ገቢ ኖሮት በወር ማለት ነው ላይ 5,000 ለቤት የሚከፍለው ኖሮት ከዛ 3,000 መንግስት ደግሞ 2,000 ደጉሞለት ያቺን 2,000ን ወስዶ ዲፖዚት አድርጎ አስቀምጦ 5 ዓመት ከዛ በኋላ እንደ ኢኒሻል ላይክ ነው የቅድመ ክፍያ አድርጎ ሊያያት ምናምን ኮምፕሊኬትድ ነው the way I say it. Thailand, UK, Kenya should be applied and the model could be adapted to Ethiopian context. I would even consider it to be long term. I don't think it's going to be mid term for Ethiopian solution ነው ማለት የረጅም ጊዜ ምናልባት ሊሆን ይችላል። In the long term, demand side support mechanisms should be explored, including rental allowance or voucher programs for low income households. Such mechanism requires sound methodology and administrative system. The same thing ነው ይሄ አሁን ለምሳሌ ሬንታል ሃውስ ላይክ ነው ሬንት ቱ ባይ ሎንግ ተርም ቢሆን የሚሻል ይመስለኛል። ባጭሩ ሌላው በረጅም ጊዜ እቅድ ምንድነው ቤት የማቅረቡን ነገር አግዝ ነው በስፋት ላይክ ነው in long term demand side support mechanism should be explored ላይክ ነው ዲማንድ ሳይድ ኤክስፕሎርድ መመርመር አለባቸው መታወቅ አለባቸው ነው። እኔ in the long term in the medium term in the short term ኢትዮጵያ እንደገና ራሷን ሪስትራክቸር አድርጋ ማርኬት ነገሮች ትግባ። ከዛ በኋላ ስለ ሎንግ ተርም ስለ ሚዲየም ተርም ታወራለህ ላይክ ነው። ምክንያቱም እንዴት ልበላችሁ ይሄን ከፈታኸው ለኔ ነው የምላችሁ ማለት ከፈታኸው በትርጉም ባለው መልኩ በፖለቲካ በምናምን አድርገህ ከፈታኸው ሌሎቹ ችግሮች በራሳቸው ይፈታሉ የሚል እምነት ነው ያለኝ። ማለት ይሄ እስኪሆን እንግዲህ ሎንግ ተርም እነሱ የኢትዮጵያ ሕዝብ ነቅቶ አእምሮ በርቶ ከዛ በኋላ ህገ መንግስት ለውጦ ማርኬት ምናምን አድርጎ ኢኔብል አድርጎ ምናምን ከመጣና ያን ጊዜ ነው ማለት ሰፊ የሆነ ላይክ ነው ዲማንድ ሳይድ ሰፖርት ሜካኒዝሙ it shouldn't like ነው መንግስት ሁሉንም ነገር ሰፖርት አድርጎ አይችልም ነው ፋይናንሻሊ ራሳቸው እንዳሉ ሁሉንም ነገር ሰብሲዳይዝ አድርጎ ሁሉንም ነገር ደጉሞ አይችለው። መንግስት ማለት ትልቁ ማገዙ ምንድነው መሰላችሁ መንግስት መሆን ነው።
ትልቁ ለህዝብ ሊያደርግለት የሚችለው ትልቁ እገዛ መንግስት መሆን ነው። መንግስት መሆን ማለት ምን ማለት ነው? የህይወት የንብረት እና የነፃነት ጠበቃ መሆን ነው። ለዜጋው የህግ የበላይነትን ማስፈን ነው። ነፃነትን ማስፈን ነው። የገበያ ስርዓትን ማስፈን ነው። አካላሎችን ኢኮኖሚክ ቫይታሊቲያቸውን መሰረት ባደረገ መልኩ ማድረግ ነው። ህዝቡ በአንድነት ስሜት ተነሳስቶ ከሃይማኖት ከምናምን እንትኑ ባለፈ በጋራ ጥቅሙ ላይ አብሮ መስራት እንዲችል ማድረግ ነው። ይሄ ትልቁ የመንግስት እገዛ ይሄ ነው። ይሄን ካደረገ ዲማንድ ሳይድ ሰፖርት ሜካኒዝሙ ይሄ ነው። ዲማንድ ሳይድ ሰፖርት ሜካኒዝም ማለት ምን ልበላችሁ፣ የሆነ ፌንታ ማምጣት አይደለም። ነው እንዴት ልበላችሁ፣ የሆነ ገብቷቸዋል። የሆነ ልዩ አይነት ሜካኒዝም ማምጣት አይደለም። ምክንያቱም ዲስ ኢዝ ናት ኤ ዩኒክ ካይንድ ኦፍ ፕሮብለም። ሃውሲንግ ማርኬት ምናምን ጀስት ኖርማል አቨሬጅ ፕሮብለም ነው። ሶፊስቲኬትድ ጂኒየስ የሚጠይቅ ነገር አይደለም። ነገርየውን አሰራው፣ ማርኬቱን አሰራው። ማርኬት ማሰራት ማለት ግን የህግ የበላይነትን አረጋግጥ፣ ሰላማዊ ምህዳር ፍጠር፣ ሲቪክ ማህበራት እንዲነሳሱ እንዲፈጠሩ የተመቻቸ ሁኔታ ፍጠር እንጂ ሪል ስቴት ዴቨሎፐር የቤቶችን ጥቅማቸውን ማደራጀት አለበት ብለህ የሆነ እንትን አትበል። ይሄ የታክሲ ተራ ስራ አትስራ። ሰልፍ ላሲዝ ነው ምናምን ብለህ ራስን ዝም ብለህ ኢሬሌቫንት ኦቶሪቲ አታድርግ። ዩዝለስ ጥገኛ ፓራሲቲክ የሆነ መንግስት አትሆን። ማገዝ ማለት ህግና ስርዓት እንዲሰራ አድርግ፣ ግልፀኝነት እንዲሰፍን አድርግ፣ ተጠያቂነት እንዲኖር አድርግ። ሰዎች ማለት በቃ እርስ በርሳቸው ቼክ ይደራረጉ ለራሳቸው ሲሉ ያንን ምህዳር ፍጠርላቸው። እየፈሩ አንተን እያዩ ልናገር፣ ልግባ፣ ልውጣ እያሉ የሚኖሩ ከሆነ ማህበረሰብ አይደለም ነው። ይሄ የከብት መንጋ አይደለም፣ ሀገር ነው። እና እንትን ከብት ማገድ አታድርገው። ሀገር መምራት የገጠር ልጅ ስለሆንክ ለመበሻሸቅ እና እኔ ሎንግ ተርም ትልቁ መንግስት ሊያደርግ የሚችለው መንግስት መሆን ነው። መንግስት ሲሆን ሎንግ ተርም ሰፕላይ ሳይድ ሰፖርት እሱ ነው ትልቁ። ኢንፍራስትራክቸር ገንባ፣ አንተ ህግ ላይ አተኩር። እንደዚህ አይነት ህግ እያወጣ እንዴት ዘበኛ አይደለሁም ትላለህ? ገብቷችኋል? እንዴት እኔ እንትን አይደለሁም አይደለም ነው። ዘበኝነት አይደለም፣ የከበረ ስራ ነው። ህግ ማውጣት፣ ህግ ማስከበር፣ ነገሮችን በትክክል መቆጣጠር የከበረ ጋቨርናንስ ነው። አታረገውም ነው እኮ ነው አለመቻል። አንዳንዴ ኤክስኪውዝም ሊሆን ይችላል። እኔ እንደሚመስለኝ ገብቷችኋል? ኤክስኪውዝም ሊሆን ይችላል። እና እኔ ከሎንግ ተርም እሱ ነው የሎንግ ተርም ሰፖርቱ እሱ ነው እና ሰፖርት ሜካኒዝም እሱ ነው እንጂ ሎንግ ተርም ምን ልታደረግ ነው? አሁን ከዘረዘሩት ውጭ ምን ታመጣለህ? ሎንግ ተርም ገብቷችኋል ወይ? ምንድን ነው ለማበረታታት ታክስ ሪቮክ ታደርጋለህ ወይ? ኢንፍራስትራክቸር ገንብተህ ትሰጣለህ ወይ? የሆነ ነገር ታደርጋለህ፣ ትደጉማለህ፣ ኩፖን ምናምን ታደርጋለህ። ከዛ ውጭ ምን ታደርጋለህ? ሰዎች ቤት እንዲኖር። ስለዚህ በዛ ቢስተካከል ጥሩ ይመስለኛል። ፕሮግራም ኤሪያ ሰልፍ ቢልት ሃውሲንግ ማይክሮ ፋይናንስ ይላል። እንግዲህ ፕሮግራም ኤሪያ ሰልፍ ቢልት ሃውሲንግ ማይክሮ ፋይናንስ ራሳቸው ለሚገነቡ ሰዎች የማይክሮ ፋይናንስ አቅርቦት ይኑር የሚል ይመስላል። ከአጭር ጊዜ አኳያ ሾርት ተርም ሳይትስ ኤንድ ሰርቪስስ ስኪምስ አር አት suitable locations as well as upgrading are considered. Sites and services schemes at suitable location as well as upgrading are considered international good practice and should be piloted in Ethiopia. See box 15. እንግዲህ ቦክስ 15 ምንድን ነው የሚለው? Thailand, the Ban Mekong Secure Housing or CDI, Thailand's Ban Mekong Secure Housing Program introduced in 2003
is widely known for placing slum dwellers at the center of planning and financing housing improvement. Dwelleroቹን at the center of planning and financing housing improvement አረጋቸው. To date, the program has reached over 96,000 households in 1,800 communities, covering about 50% of slum dwellers in Thailand. The program starts with a survey of all poor communities in the city to understand their needs. After that, community networks along with NGOs, local government, academics, and professionals plan and implement an upgrading program, including land tenure arrangements to improve conditions for all communities within the 4 years. Communities get secured land tenure or ownership with financial support from their savings groups and by accessing loans and under the program. The program is characterized by its flexibility both in terms of types of upgrading options available to communities and the tenure arrangement they can secure. እንግዲህ ስለም አይደንቲፋይ ያደርግና ሰዓቱ ይበቃል አይበቃም ብዬ ሁለት ሀሳቦኛለሁ። አይ ቲንክ ይሄን ነገር እዚህ ጋር ላቆመውና ይሄን ነገር ለብቻው ዲስከስ እናድርገው፣ ምክንያቱም አዲስም ቶፒክ ነው። ሰዓቱን ልጠቀመው ብዬ ሀሳቡን እንዳላድበሰብሰው። በሚቀጥለው እንገናኝ። ስለሰማችሁኝ አመሰግናለሁ።